አላህ የት ነው የሚኖረው? አምላክ አላህ ሱብሓነሁ ወተዓላ ከፍጥረት ዓለሙ ሁሉ በላይ ነው በማንነቱ፣ በእውቀቱ፣ በእይታው፣ በእርዳታው፣ በሌሎች ነገራቶች ላይ ከፍጥረት ዓለሙ ሁሉ ጋር አብሮ አለ። እሺ፣ በእስልምና አንዳንድ ኡስታዞች አላህ እጅም እግርም አለው ይላሉ። እሺ፣ አምላክ አላህ ሱብሓነሁ ወተዓላ እጅ እግር ወይንም ደግሞ ሁለት እጆች አሉት ስለሚለው ጉዳይ ብዙ ጊዜ ሰዎች እጅ ሲባል ጊዜ ልክ እንዲህ የሰው እጅ አይነት ይመስላቸዋል፣ ወይንም ልክ እንደ ሰዎች አይነት ላ። አምላክ አላህ ሱብሓነሁ ወተዓላ ከፍጥረቱ ጋር የሚመሳሰል ምንም አይነት ባህሪ የለውም። አላህ ይህም በቁርአን ላይ ይናገራል። ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር ይላል። እርሱን የሚመስል ቅንጣት እንኳን የለም፣ እርሱ ሰሚና ተመልካች ነው እያለ ይናገራል። ሀል ተዕለሙ ለሁ ሰሚያ ይላል። ለመሆኑ ለእኔ መኩሼ ታውቅልኛለህ? እኔን መኩሼ የሚሆን የሚስተካከል የሚመስለኝ ማንም የለም እያለ ይናገራል። በሌላ ቦታ ላይ ምን ይላል? ፈላ ተድሪቡ ሊላሂ ልአምሳል፣ ለእኔ ለአምላካችሁ ለአላህ ምሳሌ አታድርጉልኝ እኔን የሚመስለኝ የለምና ይላል። በሌላ ቦታ ላይ ምን ይላል? ወለም የኩን ለሁ ኩፉወን አሐድ ይላል። አንድም እንኳን ቢጤ የለኝም እኔ እያለ ይናገራል። በሌላ ቦታ ላይ ፈላ ተጅዐሉ ላስቆም አንዴ ልጅ አንዴ ከዛም ይላል ፈላ ተጅዐሉ ይዘህ የምትነግረኝ ነገር አሁን የጠየኩት ጥያቄ ረዥም አይደለም። አንተ እያስረዘምከው ነው። እኔ እንዳይገባኝ ካስረዘምከው ነው አይገባኝ። አሳጥሬ የነገርኩህን አሳጥረህ ከነገርከኝ ደስ ይለኛል። እጅና እግር ምናምን ቅል ምናምን አለው የሚባል ነገር የለም ነው ቁርአን ላይ። ቅል ምንድን ነው? ቅል ማለት ራስ ይመስለኛል። ራስ ሱብሓነሁ ወተዓላ ስለ ራሱ የተናገረውን እንናገራለን፣ ያልተናገረውን ደግሞ አንናገርም። ዝም ብለን እናልፋለን። እሱን የነገረንን ደግሞ እናጸድቃለን። ያ ነው። እጆች አሉት ወይ? አዎ። አላህ ሱብሓነሁ ወተዓላ አደምን በእጆቼ ነው የፈጠርኩት ብሏል። እጅ ሲባል ግን እንደ ፍጥረታት አይነት እጅ እንዳልሆነ ተናግሯል። ይሄ ነው። እስቲ እኔ አሁን ኡስታዞች ሲናገሩ አንዳንዶቹ ኮሜንት ላይ ይከራከራሉ። አላህ እጅ የለውም እንደሱ አይደለም ይላሉ። ስለ ኢስላም እየጠየቀኝ ነው አይደለ? አሁን አንተ እጅ አለው ካልከኝ እንደሱ አይነት እጅ አይደለም ያልከኝ፣ ምን አይነት ለየት ያለ እጅ ነው ያለው? ቁርአን ላይ አስከፍታ ሳይ አላህ ሱብሓነሁ ወተዓላ ከፍጥረቱ ጋር የማይመሳሰል እንደሆነ ይናገራል። ላሳያለሁ፣ ችግር የለም። አላህ ሱብሓነሁ ወተዓላ ምን ይላል እዚህ ቦታ ላይ? አላህም ኢብሊስ ሆይ በሁለት እጆቼ ለፈጠርኩት ከመስገድ ምን ከለከለህ ይለዋል። ስለዚህ አላህ ሱብሓነሁ ወተዓላ ሁለት እጆች እንዳሉት ይናገራል። ይህ ደግሞ በምንም ከፍጥረቱ ጋር እንደማይመሳሰል የተናገረበትን ከዚሁ ጋር አያይዤ ላሳየህ። እዚሁ ከቁርአን ላይ ያውና የሚመስለውም ምንም ነገር የለም ይላል። ስለ ራሱ ሲናገር ሰማያትንና ምድርን ፈጣሪ ነው ይላል። ስለ ራሱ አላህ ሱብሓነሁ ወተዓላ የሰማይ የምድር ፈጣሪ የሆነው አምላካችን አላህ ከነፍሶቻቸው ሴቶችን ከቤት እንስሳዎችም አይነቶችን ወንዶችን ሴቶችን ለእናንተ አደረገላችሁ አለ። እንግዲህ ከኛ ወንድም ሴትም አድርጓል፣ ከእንስሳቶችም ወንድም ሴትን አደረግኩኝ ፈጠርኩ ካለ በኋላ በእርሱም ያዛቸዋል እያ ተናገረ። በሚያዝበት ትእዛዛት ማለት ነው። የሚመስለውም ምንም ነገር የለም ማለት ምንም በሚለው ውስጥ ሰው ሁሉ ይካተታል፣ ማንም ፍጥረት ይካተታል። ምንም የሚመስለው የለም፣ እርሱም ሰሚና ተመልካች ነው እያለ ይናገራል። ይህን ይመስላል። አሁን ከዚህ ሳንሄድ እግዚአብሔር እጆች አሉት፣ እግሮች አሉት፣ በእጆቹ ያጨበጭባል። እግሮቹና እጆቹ ደግሞ ልክ እንደ አዳም ናቸው። ምን ትላለህ? ላሳይህ ነው። እሺ መጽሐፈ ሚላድ ምዕራፍ 10 ላይ በአዳም ላይ ያለው መልክ ሁሉ በአብ እና በወልድ በመንፈስ ቅዱስም አለ። ያሰላም። በአዳም ላይ ያለ መልክ ሁሉ በማን ላይ አለ? እሱን እኔ አሁን የጠየቁን ጥያቄና ይሄ እኮ አይገናኝም። እሱ አንዴ እባክህን አንዴ አያይዘህ ልትመጣ ነው። እባክህን አንዴ ሳወራ ጣልቃ አትግባ። ሀብቴ እመልስልሃለሁ። ጥያቄዎችን ሁሉ በደስታ ነው እመልስልህ። ከሁሉም ጥያቄዎች እንዳውም ደስ የሚለኝ የአላህን ሲፋዎችና ባህሪያቶች መናገር ነው። ስለ አምላካችን ስለ አላህ ሱብሓነሁ ወተዓላ። እሺ ኔት አድርገው። እሺ በአዳም ላይ ያለው መልክ ሁሉ በአብና በወልድ በመንፈስ ቅዱስም ላይ አለ። ስለዚህ በወልድ ላይ በኢየሱስ ክርስቶስ ላይ ብቻ ሳይሆን በአብን በመንፈስ ቅዱስም ላይ አለ። ራስም ቢሆን አለ ጭንቅላት ራስም ቢሆን አያቸው አይደለ? ገጽም ቢሆን ጆሮዎች። ስለዚህ አብ ወልድ መንፈስ ቅዱስ ጆሮዎች አሏቸው፣ አይኖችም ቢሆን አሏቸው፣ አፍንጫም ቢሆን አላቸው፣ ከንፈሮችም ቢሆን አላቸው፣ እጆችም ቢሆን አላቸው፣ እግሮችም አላቸው፣ እጅም እግርም አላቸው።
ብልቶችም አሏቸው ቢሆኑ ለአብ ለወልድ ለመንፈስ ቅዱስም ሙሉ አካል አላቸው። አሜን ነው ያሰላ። ስለዚህ አብም ወልድም መንፈስ ቅዱስም ሙሉ አካል አላቸው። የማን አይነት አካል? የአዳም አይነት አካል፣ የእኔና አንተ አይነት አካል አላቸው ሁላቸው። አሁን ወደ ጥያቄ መሄድ ትችላለህ። ያላ ይሄንን እኮ አውቃለሁኝ። ሁሱ ይሰማል ድምጼ? ይሄ አሁን የተናገርከውን ነገር እኮ ማውቃቸው ነገር ነው የመለስክልኝ። አብ ወልድ መንፈስ ቅዱስ ያልከውን። ስለዚህ አብም የኛ አይነት አካል የሱንማ የኛ ሙሉ አካል አለው። የአዳም አይነት ስማኛ እንዴ አብ ሙሉ አካል አለው ብለህ እስከዛሬ ታምናለህ ማለት ነው? ስማኝ እስቲ አብ ወልድ መንፈስ ቅዱስ አብ ሙሉ አካል አለው የአዳም አይነት የሚለውን እስከዛሬ ታውቃለህ ማለት ነው? ሀብትነት ሀብታለም ሀብትሻ ሄሎ አንዴ ሚት ያደረኩበት ምክንያት ነው ሰው ያወራው ስለነበር ነው። አሁን የመለስክልኝ መልስ እሱን አሁን እኔ አልፈልገውም። ቅድም የነገርከኝ ጥሩ መልሰልኛል። የመለስክልኝ መልስ ይኸውልህ አትገልብጥ እኮ አሁን ጥያቄ ልጠይቅ ነው የገባው ስለማላቅ ስላልገባኝ ልጠይቅ ገባው መለስክልኝ ጥሩ ነው። አብ የአዳም መልክ ሁሉ በአብ ላይ አለ ብለህ ታምናለህ? አሁን እኮ ያነበብከው መጽሐፍ ማለት አብ ወልድ መንፈስ ቅዱስ ስላሴ ናቸውና ሶስቱም እግር አላቸው እጅራል ሙሉ አዳም ላይ ያለ አካል ሁሉ አለ ብለኛል። አብ በእኔ ላይ ያለ አካል ሙሉ አለው ማለት ነው አይደለ? ሰማኝ እንጂ አንዴ እኮ የሰማህ ነው መለስ እንጂ ያነበብከው መጽሐፍ ምንድነው ያለ? እኮ አለው እያለ ነው አዳም ላይ ያለ መልክ ሁሉ በአብም በወልድም በመንፈስ ቅዱስም ላይ አለ ይላል። ስለዚህ በእኛ ላይ ያሉ አካሎች ሁሉ በአብ ላይ ያሉ ማለት ነው አይደለ? መጽሐፍ ቅዱስ ነው ምንድነው ያነበብከው መጽሐፍ? አሁን ስታነብን እየነበረው መጽሐፍ ሚላድ ላይ መጽሐፍ ሚላድ ላይ ስለዚህ አምነህ ተቀበልክ። ልክ ነው ብለሃል አንተ። አንተ መጽሐፍህ ነው እየጠየኩህ ነው እንጂ በአብ ላይ አለ ብለህ ታምናለህ ወይ? ይኸውልህ አብ ወልድ መንፈስ ቅዱስ ስላሴ ናቸው አይደለ? ስላሴ ናቸው የሚለው አይደለም ጥያቄ። በአዳም ላይ ያለ መልክ ሁሉ በአብ ላይ አለ ወይ? ታምናለህ ወይ? አብ ወልድ መንፈስ ቅዱስ ስላሴ መሆናቸውን ታምናለህ አንተ? እሱ ነው ብዙ ላይ አሁን በአዳም ላይ ያለ መልክ ሁሉ በአብ ላይ አለ ወይንስ የለም ነው ጥያቄው። ይሄን ካልመለስክልኝ አልመለስልህም። ለማንኛውም እሺ በአዳም ላይ ያለ መልክ ሁሉ በአብ ላይ አለ ይላል መጽሐፉ። ይሄ መጽሐፍ ትክክል አይደለም። አሁን ቅድም እኮ መልሰልኛል። እነዛም ያወሩ ሰዎች ተዋቸው። አላህ ላይ በአዳም ያለ አካል ሁሉ አላህም ላይ አለ ብለኛል። እግር አለው እጅ አለው አላልኩም። ማን ያለው እንዴ? አላህ እጅ አለው ብለኛል እኮ። ስለ እጅ አይደለም በእጄ ፈጥሯል። በአዳም ላይ ያለ መልክ ሁሉ በአብ ላይ አለ ወይንስ የለም? በእጆቼን ፈጥሬዋለሁ ብለው የሚል ቃል አንብበልኝ። በአዳም ላይ ያለ መልክ ሁሉ በአብ ላይ አለ ወይንስ የለም? ለመጽሐፉ መሰረት ይኸውልህ ለምንድን ነው የምትሸሸው? ለምን ትፈራለህ? መልስ እንጂ መጽሐፍን አስነብቤ ጠይቅ። አዎ አሁን እዚህ ቤት ስገባ እኔ የመጠየቅ መብት እንጂ አንተን ልጠይቀኝ መብት የለም እኮ አይደለም። ይኸውልህ በአዳም ላይ ያለ መልክ ሁሉ ጥያቄ ጠየቁ። ጥያቄዎችን መልሰህልኝ ነው የምወጣው። አሁን አንድ ጥያቄ ነው የቀረችኝ። ያቺ ጥያቄ ልጠይቅህና ከመለስክልኝ ደስ ይለኛል። በቃ እሺ እንለፈው። በቃ ጥያቄ ነው ይቻላል። ሌላ ጥያቄ ነብዩ መሐመድ ማን ነው የፈጠረው? አላህ ማን ነው የፈጠረው? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አምላካችን አላህ ሱብሓነሁ ወተዓላ የፈጠራቸው ፈጣሪ ነው። እናቱ ፈጣሪ የለው። ፈጣሪ ያለው ከተባለ ፍጡር ነው የሚሆነው። ልክ እንደ ኢየሱስ ክርስቶስ ለምሳሌ ኢየሱስ ፈጣሪ ነው ይባላል፣ መልሶ ግን የፈጠረው አካል አለ ይባላል። ይሄ ያለው ክርስትና ላይ ነው። እስልምና ላይ እንደዛ ብሎ ይዛል። አይ እሺ ቁርአናችሁ ላይ አላህ ማለቴ አንተ እንዴት አድርገህ የተቀበልከው? ማለቴ ከምን ተፈጠረ ብለን እያመለከው ያለው ምን አልኩኝ? አሁን ያልኩትን መልስ ደግሞ ምን አልኩኝ? ድንገት መጣ። ድንገት እያመለከው ነው የምለው ወይስ እንዴት ነው? ማለት ከምን ተፈጠረ አላህ? አሁን ያልኩትን መልስ ንገረው። ምንድን ነው ያልኩት? ፈጣሪ የለውም ብለኛል። አይዋ ስለዚህ ኢየሱስ ክርስቶስ ፈጣሪ ነው አይደለም? አሁን እሺ አሁን ለምሳሌ ሀብቴ እንደዚህ ነው
ብለህ ብታስረዳኝ ደስ ይለኛል። ጥያቄ ከምትጠይቀኝ ጥያቄ በጥያቄ ለምን እናደርገዋለን? እንድትረዳ ነው አንተ። ምክንያቱም ሎጂክ ነው የፈለግከው። አምላካችን አላህ አልረዳ እኔ የጠየቅኩን ጥያቄ ብቻ አብራራልኝ። አምላክ አላህ ሱብሓነሁ ወተዓላ ፈጣሪ ነውና ፈጣሪ ደግሞ ፈጣሪ የለውም ለእርሱ ፈጣሪ ያለው ካለ እርሱ ፈጣሪ ሊሆን አይችልም። ገብቶሃል አይደለ? ያ ነው። ለምሳሌ ይህ እንደ ክርስቲያኖች ያለ እምነት ፈጣሪ ነው ብለው ያምናሉ። ኢየሱስ ክርስቶስ መልሶ እንደገና ለእርሱ ፈጣሪ አለው አስገኛ አለው ያመጣው አካል አለ። ገብቶሃል አይደለ? ማን ነው ያመጣው ከተባለ አምላኩ ማን ነው ከተባለ አብ ነው። ይሄ ውዝግብ ያለው የቱ ጋር ነው ከተባለ ክርስትና ነው። አንተ እምነት ላይ ነው። ገብቶሃል? አምላክ አላህ ሱብሓነሁ ወተዓላ ምንድን ነው ከተባለ ፈጣሪ ነው። ማስረጃ አለው። አዎ የቁሉ ሱብሓነሁ ወተዓላ አላሁ አለዚ ኸለቀ ሰማዋት ወልአርደ ወማ በይነሁማ ፊ ሲተቲ አያም። ቃል በቃል ምን ይላል ቁርአን? አምላካቸው አላህ ማለት እርሱ ሰማያትንና ምድርን በ6 ቀን የፈጠረ አምላክ ነው እያለ ይናገራል። ገብቶሃል አይደለ? ፈጣሪ ነው። እዚህ መዳም ቤት ስሰራ አስቤዛ የምታመጣው በወር አንዴ ነው ማለት ነው። እሺ ከዛ በወር አንዴ በምታመጣበት ሰዓት ያለቀውን ሁሉ አይቼ የምነግራት እኔ ነኝ እና የሆነ ነገር እረሳለሁ ማለት ነው ሳልነግራት። በወር አንዴ ነው፣ ከዛ ውጭ አትሄድም። ከዛ ያን የረሳሁትን ነገር ደግሜ ከነገርኳት እሷ ካመጣች በኋላ ከነገርኳት ስለምትቆጣ ከራሴ ብርም ቢሆን ጠልባለሁ ማለት ነው። እና ደግሞ እዚህ እኔ ጋ የእነሱ ብር እኔ ጋ ምናምን አለ ለሰሞን ምናምን ማምጫ። ከዛ ብር ላይ ወስጄ ብገዛ ሀራም ይሆንብኛል ወይስ አይሆንም? እሺ ያለውን እውነታ ንገሪያት። እሺ አትጨናነቁና አዳም ማታሟላ ከሆነ አማይ በያት። አለማሟላት አይደለም ወንድሜ። መጀመሪያ በወር አንዴ ሁሉንም ነገርን ትለኛለች ማለት ነው። ከዛ በሰዓቱ ሁሉንም ነገር አይና እንደ እሷ ጋር ሲደርስ እንጃ ጠፋኛል እረሳለሁኝ። እና ሄዳ ካመጣች በኋላ የሆነ ነገር ትዝ ይለኛል። የዛኔ በጣም ብዙ ጊዜ በገዛ ብር አመጣለሁ እሷ እንዳትቆጣኛል ማለት ነው። ከዛ አሁን ላይ እና ከነሱ ብር ላይ እየወሰድኩ በአሟላ ሐራም ነው ወይ ልልህ ፈልጌ ነው። እነሱን ታገኛቸዋለሽ አይደል? በየጊዜው እንዴ? አዎ አገኛቸዋለሁ። ያለውን ነገር ንገሪያቸው፣ አሳውቂያቸው። ተቀጥራቸው እስካላቸው ድረስ ቤት ውስጥ የሚጎድል ነገር ካለ በግልጽ ነገሯቸው። ያን ማሟላት የማይችሉ የሆኑ ወይም ደግሞ ለዛ ስስታም ነገር አይነት ምናምን ከሆኑ ካላችሁ ሌላ ቦታ መቀየር ነው ያለባቸው እንጂ ያለ እነሱ ፍቃድ ስለረሳን ብቻ ከነሱ ብር እኛ እጅ ላይ የነሱ ብር አለ ብለን አዘን ጠልበን መጠቀም የለብንም። ለነሱ ቢሆንም ማለት ነው። አዎ አስፈላጊ በኋላ ሌላ ችግር ሌላ ጸብ ሊመጣ ይችላል። ይሄን ያላውቅልሽም ጌታ ማንንት ባያለሽ ምናምን ብላ ችግር ልትፈጥርብሽ ትችላለች። ግልጽ የሆነ ስራ ስሩ። እሺ ደግሞ የሆነ ጥያቄ ሌላ ልጠይቅህ ጊዜ ካልፈጀ ፔሪዮድ ላይ በምንሆንበት ሰዓት ማለት ነው በጣም ተወዛግቤ ነው እና ቢያንስ ረመዳን ውስጥ ነው እና 2 ቀን በፔሪዮድ ላይ ነበርኩኝ እና ከዛ 2 ቀን በሁለተኛው ቀን ሲያቆምልኝ ማታ ሻወር ወስጄ 3ኛው ቀን 4ኛው ቀን ጾሜ በ5ኛው ቀን መጣ እና ያ 2 ቀን ይሆንልኛል አይሆንልኝም? በስ አሁን ሮመዳን ሆኖ ዛሬና ነገ ፔሪዮድ ላይ ነኝ እና ጾም አይሆንም። ከዛ ልክ ዛሬ ማታ አቁሞልኝ ሻወር ወስጄ ከነፀጉር ሻወር ወስጄ 2 ቀን እንደገና ደህና ሆኜ 2 ቀን ከጾምኩ በኋላ መልሶ በ3ኛው ቀን አፍርሶ ቢመጣ ያ የ2 ቀን ጾም ይሆናል አይሆንም? ሀይድ አቋርጦ ከሆነ በዚያ ጊዜ ይሆናል። ሀይድ አቋርጧል። እኔም ሻወር ወስጃለሁኝ ማለት ነው እና ንጹህ ነኝ። ንጹህ በሆንኩበት ሰዓት 2 ቀን ጾሜ ደህና ነኝ እና 2ቱንም ቀን በንጹህ ሆኜ ነው የጾምኩት። ይሆናል? ይሆናል። ከሀይድ በኋላ መልሶ እንደገና ሊመጣ የሚችል የደም አይነት በአብዛኛው ደመል እስቲሓዳ የሚባል ነው። ደመል እስቲሓዳ ታውቂያለሽ? አታውቂም? አይዋ ታውቂያለሽ? በልክ እንዲያርሽ ንገረኝ። ሴቶች በደንብ አዳምጡ። ሁሉም የሀይድ ደም ነው የሚመስላችሁ፣ ነገር ግን ይለያያሉ። ከሴት ልጅ ብልት የሚወጡ የደም አይነቶች እነዚህ ናቸው። አንደኛ ደመል ሐይድ የወር አበባ ደም፣ ሁለተኛ ደመል እስቲሓዳ የእስቲሓዳ ደም ከወር አበባ በኋላ የሚወጣ የደም አይነት፣ ሶስተኛ ደመል ኒፋስ የወሊድ ደም፣
አራተኛ ከዚህ ውጭ ያለ ማንኛውም ከብልት የሚወጣ የሆነ የህመም ደም ተብሎ ይወሰዳል። እሺ ከነዚህ መካከል የመጀመሪያው ምንድነው? የወር አበባ ደም ነው፣ የሐይድ ደም። የወር አበባ ደም 3 ምልክቶች አሉት። አንደኛ ጥቁር ያለ ደም ነው። የደሙ አይነት ጥቁር ያለ ነው፣ ድምቅ ያለ ደም ነው። ሁለተኛ ምልክቱ ምንድነው? የህመም ስሜት አለው በሚወጣ ጊዜ። ሶስተኛው ምልክቱ ምንድነው? ትንሽ የመሽተት ባህሪ አለው። የመሽተት ባህሪ አለው። ይወታቸዋል። ይሄ ነው። ይህ ምልክት የታየበት የደም አይነት ምንድነው? ደመል ሐይድ ይባላል። ሶላት መስገድ አይቻልም። ከባል ጋር ግንኙነት ማድረግ አይቻልም የደም እስኪጸዳ ድረስ። ሌላኛው ምልክቱ ምንድነው? ሁለተኛው ደም ምንድነው? ደመል ኢስቲሃዳ የሚባለው ነው። ደመል ኢስቲሃዳ የሚባለው ከወር አበባ በኋላ ምናልባት ጨርሰናል ብላችሁ ሻወር ወስዳችሁ ሊሆን ይችላል፣ ወይንም ሳትወስዱም ከጨርሰናል ብላችሁ ካረጋገጣችሁ በኋላ ተከትሎ የሚፈስ የሆነ የደም አይነት ነው። እሱ ምልክቱ 3 ነው። አንደኛ ምልክቱ ምንድነው? እንደ ወር አበባ ደግሞ ድምቅ ያለ ደም አይደለም፣ ጥቁር ያለ ደም አይደለም፣ ፈዘዝ ያለ የደም አይነት ነው፣ ደብዘዝ ያለ የደም አይነት ነው። ሁለተኛ ምልክቱ ምንድነው? እንደ ወር አበባ ደግሞ የህመም ስሜት የለው። ሶስተኛ ምልክቱ ምንድነው? እንደ ወር አበባ ደግሞ ሽታ የለው። እነዚህ 3ቶቹ ምልክቶች የተስተዋሉበት የደም አይነት ከወር አበባ ከጨረሳችሁ በኋላ ቢስተዋል የዚህ አይነቱ ደም ይህ ደም አልኢስቲሃዳ ይባላል። የዚህ አይነቱ የደም አይነት ሶላትን አይከለክልም። ነገር ግን ለእያንዳንዱ ሶላት ደም አይነት ነው። ይህ ደም እስኪቋረጥ ድረስ ሶላትን መስገድ አይቻልም፣ ጾምን መጾም አይቻልም። ልክ እንዲሁ ደግሞ በዚህን ጊዜ አሁንም ሻወር ወስዳ ሶላቷን ትጀምራለች ማለት ነው። ያ ነው በ40 ቀን ሊሆን ይችላል። ገብታችኋል? ስለዚህ ዋናው መስፈርት ምንድነው? ከደሙ መጽዳት እንጂ ይሄን ያክል ቀን የሚል ሂሳብ የለም። የኢየሱስ ምንነትና ማንነት የሚለው መጽሐፍ የምትፈልጉ ልጆች ካላችሁ መግዛት ትችላላችሁ። ስልኬ ፕሮፋይሌ ውስጥ አለ ማለት ነው። እና ደግሞ እንትን አማርኛ የቁርአን ትርጉም የምትፈልጉ በነፃ ማለት እሰጣችኋለሁኝ። የምትፈልጉ ልጆች ካላችሁ ትርጉሙ ማለት ነው። እና ካላችሁ መውሰድ ትችላላችሁ። አስብሩ አድርጉኝ። አዲስ ጀማሪ ነኝ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም። እሺ ፎሎ አድርጓት፣ አበረታቷት። ማንኛውም ስራ ላይ ያሉ ልጆች እዚህ ሶሻል ሚዲያ ላይ ስታገኙ አበረታቷቸው፣ መልካም ነገር የሚሰሩ ልጆች ካሉ። እሺ ወአለይኩም ሰላም። ሰላም ናችሁ? ደህና አልሐምዱሊላህ። ማሻአላህ አላህ ይጠብቃችሁ። አንድ ሁለት ጥያቄዎች አሉኝ። አንደኛው ስለ ፈራኢድ ነው። ይቻላል? እሺ ልጆች መርሐባ ማድረጋችሁን አቋርጡ። ባረከላሁ ፊኩም። ፎሎ አድርጉ፣ ፎሎ አድርጓት። እሺ ማንኛውም የምትፈልጓቸው ኪታቦች ካሉ አናግሯት፣ አግዟት። አይ መርሐባ። ስለ ውርስ ጉዳይ ነው፣ ፈራኢድ ላይ ነውና 2 ሴቶችና 4 ወንድ ልጆች አሉ። እነዚህ ልጆችን ውርስ አባታቸው ነውና የሞተው ውርስ ለማከፋፈል
ቤተሰብ ነገር ናቸው ጠይቀው ነውና በምን አይነት ሁኔታ ነው የምናከፋፈላቸው? አላህ ሱብሓነሁ ወተዓላ በቁርአን ላይ ያስቀምጧል። እና በዛ ሰዓት እንዲህ ብዬ ዱዓ አደረኩኝ። ድንገት ወንጀል ይሆንብኛል ብዬ አሰብኩኝ። ምን ብለሽ ነው? አይ ስለ ነብዩ ሳስብ እንባ ይቀድመኛል። ይሄ መልካም ነገር ነው። ለእርሳቸው ያለሽን ውዴታ የሚያሳይ ነው። መልካም ነገር ነው። አላህ ከእርሳቸው ጋር እና ሁለት ነገር ተመኘው። አንዱን ሰለዋት አወረድኩና በቃ በጣም ናፈቁኝ። ከዛ አሁን እንደዚህ ሲባል ሰምቻ ሰለዋት ሲወርድ መላኢካ ሂዶ እንደዚህ አይነት ሰው ሰለዋት እያወረደልህ ነው ብሎ ይናገራል ሲባል ስለሰማው እንደው ምን አለ አሁን ሂዶ የሚነግረው መላኢካ እንደናፈቁኝ ቢነግርልኝ ብዬ አሰብኩ። ሁለተኛ ደግሞ ከፈጅር ሰላት በኋላ ቁጭ ብዬ ነበረ። አላህ ወይ ሐራም አይሆንብኝ ከሆነ በጣም ናፈቁኝ። በጣም ስለነሱ ካሰብኩ ስራችን እያልሰራም ሴትየታም እንደዚህ አትሁኝት ላይ ነበረ እና ከዛ እነሱ ማግኘት የምችል ከሆነ አሁን ውሰደኝ አልኩኝ። ድንገት ሐራም ከሆነብኝ ብዬ ፈራው። እሺ ይህ አይነት እንትን ስሜት በቀደምት መልካም ሰለፎች ላይ ይከሰት ነበር። ኢማሙ ማሊክ ረሒመሁላሁ ተዓላ ሁለተኛው የመዝሀብ ባለቤት ታላቁ ዓሊም ሁለተኛው እርሳቸው ሐዲስ ለማስተማር ቁጭ ብለው ተማሪዎቻቸው عن أبي هريرة رضي الله عنه قال رسول الله ሲባል የአላህ መልእክተኛ እንዲህ አሉ የሚለው ላይ ሲደርሱ ያለቅሱ ነበር። ካነ የብኪ ረሒመሁላህ ተዓላ ያለቅስ ነበር። ከቀደምት መልካም ሰለፍ ሴቶች መካከል ልክ እንዲሁ አንዲት ለብዙ ጊዜያት ያለቀሰች እንዳለች ተገልጿል። ሳላያቸው ወደድኳቸው ባያቸው ምን ልሆን ነው ብላ የምታለቅስ በጣም ታላቅ መልካም ሰለፍ ሴት ነበረች። ይሄ ነው እና ይህ ስሜት አልሐምዱሊላህ የዛኔ ባለፈው የመጀመሪያ የሆነ ሳይሆን የመጀመሪያው ላይ የሄድኩኝ ጊዜ ብላችሁ ቆም ብላችሁ ታስተውላላችሁ። መካ ላይ ማለት ነው። ከላይ የሰዓቱ ህንፃ አለ አይደል? እዚያ ላይ ነበርኩኝና የመጀመሪያ ላይ ሲሄድ ልክ ሱብሂ ከሰገድኩ በኋላ ዝም ብዬ በቃ ወደ መካ ወደታች ትመለከታላችሁ። የነበረውን ታሪክ ታስተውላላችሁ። ነቢያችን ሰለላሁ ዐለይሂ ወሰለም ሊሰግዱ ሲመጡ ገና ነቢይ ተደርገው ለአላህ መስገድ አለባቸው እና ወደዛ ሊሰግዱ ሲመጡ እነ አቡ ጀህል እነ አቡ ሱፊያን ሌሎችና እንደ ኡመያ ብኑ ኸለፍ ታላላቅ የቁረይሽ ሹማምንቶችና ንጉሶች ተሰባስበው እዚያ ይኸውና ሊሰግድ መጣ እያሉ እየተሳለቁባቸው ያንን ታስተውላላችሁ። እዚህ ነበር እኮ ነብዩ ሰለላሁ ዐለይሂ ወሰለም ሊሰግዱ የሚመጡት። ከዛ ሄደው የግመል እንግዲህ ልጅ አምጥተው ሲጭኑባቸው ብቻቸውን ይህን የነቢይነት ማዕረግ ተቀብለው ብቻቸውን ይህን የትውልድ ኃላፊነትና ተሸክመው ያ ሁሉ ተሳራቂ ሲሳለቅባቸው ሲፈልግ እየመጡ ይተፉባቸው ነበረ። እየመጡ አፈር ይረጩባቸዋል እብድ እያሉ ያን ሁሉ ነቢያችን ሰለላሁ ዐለይሂ ወሰለም የተቋቋሙበት ቦታ እኮ ነው የሚለው ስታስቡ ሳታስቡት እንባቸው ይወርዳል። ወላሂ ላዚም ሳታስቡት እንባቸው ይወርዳል። ይሄ ሙሐመድ የሚል ቪዲዮ አይታችሁ ከሆነ መጀመሪያ ላይ የፖስተትኩት አካባቢ እዛው ነበርና የቀረጽኩት ከላይ ሁኜ ማለት ነው። ልክ ራሴን እንደገና ባንኝ እንደገና ሳየው እንዳለ ይሄ ርሷል። ታውቃላችሁ እንዲህ አይነት ስሜት በአንቺ ላይ ብቻ ሳይሆን ቁጭ ብላችሁ እርሳቸው ያሳለፉትን መስዋዕት ለዚህ ለትውልድ ካስተነተናችሁ ሁላችን ታለቅሳላችሁ። በተለይ ቦታው ላይ ሄዳችሁ የተወለዱበትን ስፍራ ስታዩት ጊዜ ያስተማሩባቸውን ስፍራ ስታዩ ምን ያክል አደገኛ ህዝብ ከአደም ጀምሮ እስከ እርሳቸው ድረስ በጣም ደንዳና የሆነ ህዝብ እንደርሳቸው ህዝብ አላለፈም ነበር። በጣም አደገኛ ህዝቦች ናቸው። ለዚያም የቅርብ ዘመዶቻቸው በሁሉም ነቢያት ዘመን እንደዚህ ሊያስተምሩ ሲመጡ ጊዜ ይሰድቧቸዋል፣ ይዘልፏቸዋል። እርሳቸውን በጣም በርካታ የግድያ ሙከራ የተደረገበት ነቢይ እርሳቸው ናቸው። በጣም በርካታ የግድያ ሙከራ በህብረትም በነጠላም እየመጡ ማለት ነው። በብዙ መንገድ ሞክረዋል እርሳቸውን ለመግደል።
ነቢያችን ሰለላሁ ዐለይሂ ወሰለም ብዙ ነገር ተቋቁመዋል። ይህ እውነት ወደ ትውልድ ይደርስ ዘንድ። በዚያ ደግሞ አጸፋዊ መልስ የላቸውም ነበር። አይሰድቧቸውም፣ አይዘልፏቸውም። ጭራሽ እንዳም ዱዓ ያደርጉላቸዋል። ከዕለታት አንድ ቀን ነቢያችን ሰለላሁ ዐለይሂ ወሰለምን አዛ ሲያደርግ የነበሩ ህዝቦች ሰሓቦች መጡና ያ ረሱለላህ ዱዓ ለልሙሽሪኪን አሏቸው። አንተ የአላህ መልክተኛ ሆይ የካህዲያኖች ግፍና መከራ በዛብን፣ ጸልዩባቸው አላህ እንዲቀስፋቸው ከዚህ በኋላ እንዲቀስፋቸው ብለው ጠየቋቸው። ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? ኢኒ ለም ኡብዓት ለዓናን ወኢነማ ቡዒስቱ ረሕማ፣ እኔ ተራጋሚ ተደርጌ የተላኩ ነቢይ አይደለሁም፣ እኔ በእዝነት የተላኩ ነቢይ ነኝ። አላሁመ ህዲህም ወእቲኒ ቢህም ብለው እንዳውም ጸለዩላቸው። አምላክ ያላህ ሆይ እነዚህን ህዝቦች ወደ ቅኑ መንገድህ ወደ ኢስላም ምራቸውና ወደ እኔ ህብረት ሰብስባቸው አምጣቸው ብሎ ለመኑላቸው። ወዲያው አላህ ዱዓቸውን ሰማቸው። እነዚያንም ህዝቦች ወዲያው ኢስላምን ተቀበሉ። ወደ እርሳቸው የሚረሳቸው ሰሓቦች ሆነው መጡ። የእርሳቸው አኽላቅ በጣም ይለያል። አላህ ዝም ብሎ በከንቱ አይደለም ወኢነከ ለዓላ ኹሉቅን ዐዚም ያለው፣ አንተ በታላቅ ስነ ምግባር ላይ ነህ ሙሐመድ ነው ያላቸው። ስነ ምግባር አላህ አይደለም፣ በታላቅ ስነ ምግባር ላይ ነህ። የማንኛውም ሰው የዚህ ዓለም ሰው ስነ ምግባሩ ቢለካ በእርሳቸው ልኬት ነው የሚለካው። የእርሳቸውንም የሚደርስ ከአደም ጀምሮ አልተፈጠረም፣ እስከ የውመል ቂያማ አይፈጠርም። ተፈቸዋል። አላህ ስብሓነሁ ወተዓላ በሁሉ ማንነታቸው ነው ያወደሳቸው፣ በስነ ምግባራቸው ወኢነከ ለዓላ ኹሉቅን ዐዚም አለ። ስለ አይምሯቸው ማ ضለ ሳሒቡኩም ወማ ገዋ አለ። ስለ አይናቸው ማ ዛገል በሰሩ ወማ ጠጋ አለ። አላህ ስብሓነሁ በሁሉ ማንነታቸው ነው ያወደሳቸው አላህ እና ያን ማንነታቸውን ቁጭ ብሎ ያስተዋለ ሰው ያስተነተነ ሰው ለዚህ ለትውልድ የከፈሉትን መስዋዕት ያስተዋለ ሰው አለማልቀሱ የሚደንቅ ነው። ያለቅሳል። ያ ወደ እርሳቸውም ልቦች ሁሉ ይናፍቃሉ። ይህን ይመስላል ልጆች። እሺ ወደ መስጂድ ልሄድ ነው። ትጠብቃላችሁ ወይንስ ልዝጋ? እንጠብቃለን። ጥያቄ አልጨረስኩም። እሺ መስጂድ ሰግጄ መጣሁ። እስከዛ ድረስ ታቡን 1 ሚሊዮን አስገቡ። ያላ ልጆች ዛህራ ወይንም ደግሞ ማን ነው እነ አቡከር እነ ሳላ እነ ኢብራሂም ወይ አብዱልከሪም አንድ ከመጡ ሁላችሁም ከመጡ አስገቧቸው። አድሚኖች ካላችሁ ገላኩን። እስከዛ ቁርአን ንቅራ ኡስታዝ ከሚመጡ እነሱ ቅራላችሁ። መርሐባሽ أعوذ بالله من الشيطان الرجيم بسم الله الرحمن الرحيم ألف لام ميم الله لا إله إلا هو الحي القيوم نزل عليك الكتاب بالحق مصدقا لما بين يديه وأنزل التوراة والإنجيل من قبل هدى للناس وأنزل الفرقان إن الذين كفروا بآيات الله لهم عذاب شديد والله عزيز ذو انتقام إن الله لا يخفى عليه شيء في الأرض ولا في السماء هو الذي يصوركم في الأرحام كيف يشاء لا إله إلا هو العزيز الحكيم هو الذي أنزل عليك الكتاب منه آيات محكمات هن أم الكتاب
منه آيات محكمات هن أم الكتاب وأخر متشابهات فأما الذين في قلوبهم زيغ فيتبعون ما تشابه منه ابتغاء الفتنة وابتغاء تأويله وما يعلم تأويله إلا الله والراسخون في العلم يقولون آمنا به كل من عند ربنا وما يذكر إلا أولو الألباب ربنا لا تزغ قلوبنا بعد إذ هديتنا وهب لنا من لدنك رحمة إنك أنت الوهاب ربنا إنك جامع الناس ليوم لا ريب فيه إن الله لا يخلف الميعاد إن الذين كفروا لن تغني عنهم أموالهم ولا أولادهم من الله شيئا وأولئك هم وقود النار كدأب آل فرعون والذين من قبلهم كذبوا بآياتنا فأخذهم الله بذنوبهم والله شديد العقاب قل للذين كفروا ستغلبون وتحشرون إلى جهنم وبئس المهاد قد كان لكم آية في فئتين التقتا فئة تقاتل في سبيل الله وأخرى كافرة يرونهم مثليهم رأي العين والله يؤيد بنصره من يشاء إن في ذلك لعبرة لأولي الأبصار زين للناس حب الشهوات من النساء والبنين والقناطير المقنطرة من الذهب والفضة والخيل المسومة والأنعام والحرث ذلك متاع الحياة الدنيا والله عنده حسن المآب قل أنبئكم بخير من ذلكم للذين اتقوا عند ربهم جنات تجري من تحتها الأنهار خالدين فيها وأزواج مطهرة ورضوان من الله والله بصير بالعباد الذين يقولون ربنا إننا آمنا فاغفر لنا ذنوبنا وقنا عذاب النار
الصابرين والصادقين والقانتين والمنفقين والمستغفرين بالأسحار شهد الله أنه لا إله إلا هو والملائكة وأولو العلم قائما بالقسط لا إله إلا هو العزيز الحكيم إن الدين عند الله الإسلام وما اختلف